ሰላም ጤና ይስጥልኝ የተወደዳችሁ የግስላቱ ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስያ። ያዘው እንዴት ናችሁ? ሰላም ነው። መንገድ ጥሩ ነበር? መንገድ አሪፍ ነበር። ይቅርታ ለአንድ ጥያቄ ነበር ያስቆምኳችሁ። ከናንተ መካከል ምልምል ወታደር ከካምፓችን ወጥቷል? አዎ። አራኛ ታክሲ መንገደኞች ነን እኛ። እርግጠኛ ናችሁ? አዎ። እሺ አንድ ጥያቄ ጠይቃችኋለሁ። ጓድ አላችሁ? አለን ጓድ። ነውጣ ዘዴ በጣም ነው የተመቸኝ። አላችሁ ወይ ሲለው ያው የለመድከውን ያያዝከውን የነበርክበትን ተወጣውና እንደዚህ አይነት ቴክኒኮች በጣም ወሳኝ ናቸው። ቴክኒኮች በጣም ወሳኝ ናቸው። አለን አላለም አለን አለ ባለየው አስተማሪ መጨረሻውን ተመልክቶ ይላል። ቲቸርዬ ምን ነበር እዚህ ጋር ስታርሞ ልክ አልነበርክም። በቃ በኋላ እቤት ተሽሊና እኔ በጣም ደክሞኛል። አሁን ብዙ ስራ ሰርቼ ነው የመጣሁት። በጣም ደክሞኛል። እቤት ተሽሊኝ። ቤትን ታውቂዋለሽ? እሺ ቲቸር በቃ ቤት ተሽ በቃ ቤት ተሽኔ ቲቸር መጣሁኝ እኮ። መጣሽ? ነይ ግቢ። እሺ ይኸው ቲቸር። ስንተኛ ጥያቄ ነው? መጨረሻው 35። ለማንኛውም እሄዳለሁ ቤት ይቆጡኝ። ኧረ ቁጭ በይ ችግር የለውም። ቁጭ በይ ሻይ ቡነት ያለሽ ቁጭ በይ። አይ ቲቸር ኧረ ቁጭ በይ ችግር የለውም። ደግሞ አትግደደሪ ቁጭ በይ። 5 ማርክ አለሽ። እሺ አመሰግናለሁ። ከዛ ደግሞ ከራሴ 5 ጨምሬልሻለሁ። ኧረ ቲቸር ራሴ በቃኛል። ችግር የለውም። 10 ማርክ አንድ ላይ እሺ ከ40 51 አምጥተሻል። 40 ከ40 51 ላንቺም አልሆነው ነገር የለም። አይዞሽ። ኧረ ቲቸር ምን ነው? አይ ምንም ትንሽ ስለምፈራ ነው ለዚህ። እንዴ ምን እኔ እኮ አስተማሪ ነኝ። ሁሉንም ነገር ነው ማስተምረው። ችግር የለውም። እሺ እኔ አስተምርሻለሁ። አይዞሽ። ነይ አንድ ማሳይሽ ነገር አለ። ነይ ቲቸርዬ ይደግማሉ ወይስ ለምን? ኧረ በቃኝ ልበሹ በቃኝ። ቲቸር ይደግማሉ ወይስ ያቆማሉ? በዚህ በሰበብ አስባቡ በነገራችን ላይ ያው በተወሰነ ደረጃ ይኖራል እንደዚህ ነገር። ግን ያው ይደግማሉ ወይ ካለች ፈልጋለች ማለት ነው። አፈቅርሃለሁ ስትባል እኔ ሰው አላምንም፣ ሴት አላምንም፣ ተጎድቻለሁ በሴት እናም ነበር ተረጋግታለህ። እኔ ጋር ሰው ማታመን ከሆነ እኔ ነው አውሬ መስዬ የምታያተ ልታምኝ ዝግጁ ካልሆንክ እኔ ጋር ምን ታረጋለህ? ንዑስ አንተ እንድታምኝ እንዳከይ ማትሰንጥቅ የምትመቸኝ ያው በዋናነት ኮልታፋነቷ በጣም ይመችኛል። ኮልታፋነቷ ማለት ነው በቃ የሚያምር ኮልታፋ፣ የሚያምር ደስ የሚል ኮልታፋነት ደስ የሚል ማለት ነው። ከሷም ወስዶ ይሄንን ነው ማለት ነው። አገላለጿ ብዙ ቪዲዮቿ በጣም ደስ ይላሉ። ኮልታፋ ሰው እሷ ጋር ያምራል ማለት ነው። ተመቸሻ? ሂሳብ 510 ብር ይሄው ዝርዝር 10 ብር የለህም? የለኝም። 10 ብር ይዘሻል? ቆይ እስኪ ሌለ ይሄው። እሺ ቴንክ ዩ። አጋሽቶ መብላት እንዴት ደስ ይላል። 10 ብር ነው እኮ ያወጣሽው። እና ቢሆንስ እንዴ ዋናው መክፈሌ ነው። እንኪ እኔ ያዡ ቡና ጠጪበት። በኢየሱስ ሰላቢ እንደዚህ ነው። 10 ብር አዋጣ አጋጭቶ መብላት እንዴት ደስ ይላል። 10 ብር እኮ ነው ያወጣችው። ልክ ከዝሆኑ ጆሮ ላይ ተቀምጣ እንዳለፈችው አይጥ ወዘወዝ ነው አይደል እንዳለችው ማለት ነው። አንቅ ነው ወዘወዝ ነው እንዳለችው። እሷም በ10 ብር ያው የ500 ብር አጋጭተን መብላት እንዴት ደስ ይላል። እንዴት ደስ ይላል። አይመቻችሁ። ለማንኛውም እንግዲህ ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ።
ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ማስተር አብነት ተሽሎት ወደ ሀገሩ በመመለሱ እኛንም ደስ ብሎናል። የብዙዎቹ አጋዥ የብዙዎቹ ረዳት ጠያቂ ነውና በሰላም ወደ ሀገር በመመለስህ እኛም ደስ ብሎናል። ብዙ የተራቡት ያገዝክ ያለበስክ የደገፍ ያጽናና ሰው ነህና እንኳን ወደ ሀገር በሰላም ተመለስክ። እኛም ደስ ብሎናል በሰላም ስለተመለስክ። ፈጣሪ ይርዳ፣ ሙሉ ለሙሉ እንድታገግም ምኞቴ ነው። እጅግ በጣም የማከብርህ ሰው ነህ። እጅግ በጣም የማከብርህ ሰው ነህና እንኳን በሰላም ተመለስክ ለማለት እወዳለሁ። እግዚአብሔር ደግሞ ምሕረቱን ይስጥህ። በቃ አብረን ነበርን እኮ ማዬ፣ ሁሉ ናፍቆት የመጣ ነው። ሂዱልኝ ከዚህ ዳናፋት እናቴ፣ እውነትሽን ነው። በቃ እኔ ከእንስሳት ጋር እንደዚህ የምትቀራረቡ ሰዎች ማለት ነው፣ እንስሳ ናቸው በነገራችን ላይ ጉዳት ያደርሳሉ። አሁን ይሄ ከእንስሳት ጋር ኪስ ማድረግ መሰሳም ባውንደሪ ሊኖራችሁ ይገባል። ከእንስሳት ጋርም ከሰው ጋር ሊደረግ የማይችል ነገር እኮ ነው። ከእንስሳ ጋር ኪስ እያደረገችሁ እየተሰሳማችሁ ያላችሁት በፍቅር ሊሆን ይችላል። አሁን ማለት ውሻ ነው ኦልሬዲ። በእርግጥ ስሙ ነው እንጂ ታማኝነቱ ከሌላ የተሻለ ነው፣ ከአንዳንድ ሰውም የተሻለ ነው። ግን በዚህ መንገድ መሰሳም፣ በዚህ መንገድ ኪስ ማድረግ ተገቢ አይደለም። ያን ያህል ተገቢ ነው ብዬ አላስብም። እንስሳት ናቸው በነገራችን ላይ። በፊት የሆነ ቪዲዮ አይቻለሁ እንደዚህኛው እንደምታዩት ቪዲዮ ልክ ከውሻዋ ጋር እየተሳሳመች ባለችበት ሰዓት ምንድነው አፍንጫዋን ጎርዳ የወሰደችበትና በሕክምና የተስተካከለበት ሁኔታ አለ። እንስሳት ያው እንስሳት ናቸው፣ እንስሳትነት አያልፉም። ፍቅር ቢኖራቸው ለሰው ልጅ ተግባቦት ቢኖራቸውም ግን ከእንስሳትነት ያለፈ ባህሪ ስለሌላቸው ጥንቃቄ አድርጉ ነው። እኔ ይሄን አልመክርም፣ እናንተም ልትተውት ይገባል ማለት ነው። ይሄን ያህል በቃ ቅርበት ከውሻ ጋር የውሻና የሰው ያክል የእንስሳትና የሰው ያክል ሊሆን ይገባል ማለት ነው። ስልኬን ማን ሰጠህ ብላ ስትቀውጠው የነበረችው ልጅ ዛሬ ቤቱ ምግብ እየሰራችለት ነው። መግደርደር ያለ ነው። በነገራችን ላይ አንተ እሷ ስለተግደረደረች ወይ እሷ ደግሞ አይሆንም ስላለች አይደለም። በነገራችን ላይ መሆን ያለበት አንዳንዴ ይሆናል። ምንም ይሁን ምን ለጊዜው ሊመስላት ይችላል። ግን በኋላ ተመችቷት ዛሬውም ወጥ እየሰራች ነው። ነገም ደግሞ ያው አብረውት ቤት ይመሰርታሉ ማለት ነው። እና ያለ ነው መጀመሪያ የምናደርገው ነገር እውነት ሊሆን ስለማይችል እንዴት ከየት አመጣው ስልኬን ማን ሰጠህ ብሎ መናገር መናደድ ያለ ነው። ግን ያው በኋላ እሷ ባሰች ማለት ነው። አባቴ ማለት ነው ተው ያልነው 30 ዓመት ላለፋት እህቴ ሽማግሌ ተልኮ ልጁ ምን አለው ብለው ጠየቃቸው። ከዛ አማራጭ ብለው ጥለውን ሄዱ። አሁን እሷም እያለቀሰች ነው። እንዴት እንደምናጽናናት ግራ ገብቶናል። በቃ እሷም አማራጯን ትፈልግ። ያው ከ30 በላይ ወንድ ሞልቷል። ከ30 ምርጫ ከሆነ ነገሩ አማራጭ አለው፣ አማራጭ ይኖረዋል። ግን ደግሞ እሷም አማራጯን ትፈልግ ነው። ማልቀሱን ትታ አማራጭ ትፈልግ። አማራጭ አለ ብሎ ጥሎን ሄደ። እሷም እያለቀሰች ነው። እስከ ዛሬ የት ነበርሽ? ምን ስታረጊ ነበረ? እስከ ዛሬ ምን ነበረ? 18 አልሞላት ብሎ ነው። እናንተ ምን አለባችሁ? እኔ ይኸው እግዚአብሔር ማለት ነው ለ50 ሰው ጽድት ያለ ባል የሚሆን ሰውዬ ለብቻዬ ሰጥቶኝ ነፍሴ ሲነጋም ሲመሽም በደስታ ተጨንቄ ልሞት ነው። የኔ ቆንጆ ለ50 ሰው የሚበቃ አንዱ ነው። እሱ ባፈ ታሪክ ደረጃ ነው ያለው። ለ50 ሰው አንድ የ50 ሰው ግምት የሚሆነው ወይም የ50 ሰው ዋስ የሚሆን አንድ ሰው ግን ለ50 ሴት አይሆንም። ለ50 ሴት የሚሆን ሰው ወንድ የለም። እንዴት ለ50 ሴት ይሆናል? አይሆንማ። የማይሆነውን ይሄን ታናግሪኛለሽ። ታናግሪ ፈልገሽ ነው። እኔ ልቤን የነካኝ ቪዲዮ ነው ይሄኛው። በጣም ብዙዎች ሰዎች ጋር ሊያጋጥም የሚችልና ብዙ ሰዎችን የፈተነ ነው እንደዚህ አይነት ነገር። እስኪ የምትለውን እንስማ። ብዙ
የብዙዎቻችሁ ጥያቄ የነበረው አልጋሽ የታለ አልጌ አለ ግን ይኸውላችሁ ለምን እንደወጣሁት ልንገራችሁ። ይኸውላችሁ አንድ ፈርኒቸር ቤት በደንብ በአካል የሚያቀኝ አልጋ ስፖንሰር ላድርግሻለና ራሱ ነው እኔ አልጋ ስፖንሰር አድርግሻለሁ አንቺ ደግሞ ቪዲዮ ትሰሪልኛለሽ እንደውም አብረን እናድጋለን ምናምን አለኝ ማለት ደስ አለኝ ምናምን አልጋው ላከልኝ። አልጋው ትንሽ ተለቅ ይላል እና ለኔ ቤት ትንሽ በጣም የሚያምር እቃ ነውና ሳይው ቪዲዮ ላይ ትልቅ ነውና ችግር የለም ምናምን አልኩት። ከዛ ቮይስ ላኩለት በጣም ለኔ ቤት ይተልቃል ብዬ ከዛ ችግር የለም ምናምን አለና ከስንት ጊዜ በኋላ ቮይሱ መለሰልኝ። ችግር የለም ባንቺ ቤት ልክ በሚሆን እሰራልሻለሁ አለ። እሺ አለ። ጠፋ ደግሞ ለተወሰነ ጊዜ ድጋሜ ደግሞ ከተወሰነ ጊዜ በኋላ ተመልሶ ደወልና ዝም አልኩሽ አይደለ እኔም እኮ ቪዲዮሽን ሳይ ነው ትዝምትኝ እኔም አንዴ ቃል ስለገባውልሽ አልጋውን እንኳን እንትን ልበልሽ በቤትሽ ልክ የሚሆን አልጋ ልስራልሽ አለ። ከዛ እሺ ብዬ እንትን ላኩለት የአልጋ ሜትርሽን ብሎ ሁለቴ ነው ምናምን ጠየቀኝ። ከዛ ዝም ብዬ ይሄን ያክል አልኩት። ከዛ ችግር የለም ይሄ አልጋ እኔ ጋር አለ የሚመችሽ ቀን ንገሪኝና መጥቼ እገጥምልሻለሁ አለኝ ማለት ነው። ከዛ ልክ እንደዛ ሲለኝ ያው ካለቆቼ ጋር ብዙ ጊዜ እኔ እሁድ አላርፍም ሐሙስ ቀን ነው ረፍቴ። ከዛ እሁድ ቀን አደረኩኝ እንደምንም ብዬ የሰው ረፍት አንዴ ካለቆች ጋር ተጋጭቼ ምናምን ማለት ነው። ከዛ እሁድ እመጣለሁ ምናምን አለ። አርብ ቀን ደወልኩለት አትቀርማ ምናምን ስለው እንዴ በጭራሽ ምናልባት አስቸጋሪ ነገር ከገጠመኝ ነው እሱንም ደግሞ ቅዳሜ ደውዬ አሳውቅሻለሁ አለ። አልደወለም በቃ ተመችቶታል ብዬ እሁድ ቀን በጧት ተነስቼ የቤቱን እቃ እንዳለ ማውጣት ጀመርኩ ማለት ነው። ከዛ በኋላ ልክ የቤቱን እቃ አውጥቼ ምናምን 4 ሰዓት አካባቢ ከጓደኛዬ ጋራ ካፌ ቁጭ ብለን ደወለልኝና እንዴት ነው ምናምን አልገባሽማ ሲል አልገባውም አንተን እየጠበቅኩ ነው ስለው በቃ አሁን ቁርስ ልበላ። በነገራችን ይሄ ሰው እንግዲህ የፈርኒቸር ባለሙያ ነው። እሷም ዝም ብላ አይደለም ሐሳቧን ወይ ደግሞ በጋራ አብረው ሊያድጉ እሷም እያስተዋወቀችለት እሱም ስራውን እየሰራ አብረው ሊያድጉ ተነጋግረው ነው ማለት አይተዋለች ስራውን ልኮላታል እና ለዛ ነው እሷም እንደዚህ የተታለለችው ማለት ነው። ወደ 7 ሰዓት አካባቢ እመጣለሁ አለ። እሺ ብዬ ጠበቅኩት ማለት ነው። 7 ሰዓት አካባቢ ያ 8 ሰዓት ሆነ። ከዛ ጓደኛዬ አረ ደውይለት ምናምን አለች። አረ በቃ በራሱ ቢደውል ብዬ ግን ሲቆይ ደወልኩለት ምናምን ደውለት እመጣለሁ አልኩሽ አይደል እንዴ ምናምን በስነ ስርዓት እንኳን አላወራም ማለት ነው። እሺ ምናምን አልባት አልተመቸውም በቃ ወደ 10 ሰዓት አካባቢ እመጣለሁ አለ። 10 ሰዓት አልፎ መሽቶ 4 ሰዓት ሆነ። ከዛ ምንም ማድረግ አልችልም ያው የኔ አልጋ ትንሽ አስቸጋሪ ናት 2 ሜትር ስለሆነ በቃ ሌላውን እቃ መላለስኩ። በጣም ነው የተበሳጨሁት። አንደኛ በሰው ረፍት ነው ያረፍኩት፣ ሁለተኛ ካለቆች ጋር ተጋጭቼ ነው ስራ ትቼ ነው ምናምን ማለት ነው። ከዛ ድጋሜ በሶስተኛው ቀን ደወልና በጣም ይቅርታ ምናምን ሲለኝ እሺ ያው ገና አካባቢ ሊደርስ አካባቢ ስለነበረ ምናልባት የበዓል ስራ ይበዛበታል ብዬ ስላሰብኩኝ እሺ ችግር የለም ምናምን በቃ ዛሬ ማታ እስከ 3 ሰዓት ድረስ በራቹ አይዘጋማ መጥቼ እገጥምልሻለሁ አለ። ከዛ እንደተለመደው እኔ ሞኛ አይደለሁ እቃውን አውጥቼ ድጋሜ ጠበቅኩት። ቀረ ማለት ወደ 4 ሰዓት ወደ 20 ጉዳይ ምናምን አካባቢ ካልተመቸ ችግር የለም ብዬ ቴክስት አደረኩለት ማለት ነው። አልመለሰም ቴክስቱን። ከዛ ቆይቶ ከስንት ጊዜ በኋላ ደግሞ ደወለና የባሏ ዜማ አካባቢ ኧረ በጣም ይቅርታ ዛሬ ግዴታ ነው እገጥምልሻለሁ ወደ አባዶ አካባቢ እመጣለሁ አለ። ከዛ እሺ ብዬ እሺ እንኳን አላልኩት። ዛሬ እንኳን ስራ አለ ማለት የባሏ ዜማ ስለሆነ ስራ ምናምን ስለሚኖር እኔም ደግሞ ከዛ አልወጣሁም ስለው በቃ ችግር የለም ሐሙስ ቀን አድርጎ ሐሙስ ቀን ረፍት ስለሆንኩ ሐሙስ አድርጎ ችግር የለም ሐሙስ እመጣለሁ አለ። ከዛ ቀረ ማለት እና እንደዚህ አይነት በሰው ሙድ የምትይዙ በሰው ላይፍ ሙድ የምትይዙ ሰዎች አላችሁ። ይሄ ሙድ አይደለም፣ እውነት ይደብራል በጣም። እኔ እኮ ብታስቀረውም ችግር የለም ምናምን ግን በቃ የሌለ ነው ግን ያስደበርከኝ ማለት ነው። ራስን ታውቀዋልና አንዳንድ ሰዎች ከኔ ህይወት ከኔ ተማሩ ብዬ እኔ ነገርኳችሁ፣ አዛኳችሁ። አመሰግናለሁ። ይሄን ይመስላል እንግዲህ በተለይ አንዳንድ ሰዎች በደካማ ጎን እየገባችሁ ማለት ያው የሷን ድክመት አይቶ እንደሚያግዛት መስሎ እውነትም ደግሞ ያው ፈርኒቸር ቤትም ስላለው ታውቀዋለህ እያለች ነው። እሷም ያው ይታወቃል። እሷ ጎበዝ ናት፣ ግን እሱንም ስሙንም ለመግለጽ አልፈለገችም። ግን አንዳንድ ሰዎች እንደዚህ ስራ ይሰራሉ። እኔንም ያጋጠመኝ ሁኔታ ስላለ ማለት ነው። ግን እንደዚህ አይነት ስራዎች የሚዝናኑ በእነዚህ አይነት ስራዎች ደግሞ ፈታ ለማለት የሚሞክሩ መካከለኛ ሀብታሞች ወይም ደግሞ
የድሃ ሀብታም ይሆኑ ገብታችኋል? የድሃ ሀብታም ማለት ገንዘቡ አላቸው ወይ ማቴሪያል አሏቸው ግን መስጠት የማይፈልጉ ወይ ደግሞ የማይሰጡ ንፉጎች እንደዚህ ያደርጋሉ። የሆነ በቃ ለማስመሰል ከበባ የማድረግ ራሳቸውን የመክበብ ራሳቸውን ትልቅ የማድረግ ግን ደግሞ ለሰው ልጅ አሁን ለዚህ ምስኪን ወይ መጀመሪያ ባልነገራት ባላላት ወይም ደግሞ ካልሆነ እንደዚህ አስቤው ነበር አልሆነም በየቀኑ እየቀጠረ በየቀኑ ሰዓትና ቦታ እየቀያየረ እሷም ተስፋ ሳትቆርጥ ያው ይሰጠኛል ችግሯን ሁኔታዋን አስባ ይሰጠኛል በማለት ይሄን ያህል ጊዜ እስኪፈጅባት ድረስ ይሄን ማድረግ አልነበረበትም። እንዲህ አይነት ሰዎች ብዙ ጊዜ ያጋጥማሉ። እንዳትሸወዱ የምትዩ ደግሞ ይሄ የምትከላከዩ ነገር አይደለም። አሁን ሁለት ሰው አንድ ቀን ለምሳሌ አንድ ጊዜ ጠብቀሽው ካልተሳካ ሁለት ጊዜ ድገሚው፣ ሁለት ጊዜ ጠብቀሽው ካልተሳካ በሶስተኛው የሞኝነቱ አንቺ ጋር ይመጣል ወይ ደግሞ አንቺን ራሽን መከላከል አለብሽ ማሰብ የለብሽም ለማለት ያክል ነው። ሌላውም ሰው በዚህ ነው ሊከላከል የሚችለው እንጂ እንደዚህ አይነት ነገሮችን ከመሸወድ ወደ ኋላ አይሉም። ምክንያቱም ያው አንደኛ የምታውቋቸው ነው አላቸው ይሰጠኛል ብላችሁም ስለምታስቡ የምትከላከሉት ነገር አይደለም። ግን እንደዚህ አይነት ሰዎች ከድርጊታችሁ ተቆጠቡ ነው። በጣም ልቧ ተነክቷል። አንተም ብትሆን ባለ ፈርኒቸር ቤቱ የግድ ትልቅም ባይሆን ለሷ የሚመጥን ነገር አድርግላት ብትችል ስለምትችልም ነው። ንፉግነትን አስነሳ ተው ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰላምና ጤና በያላችሁበት ይድረስ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ስለምታበረታቱኝና አብራችሁኝ ስለምትሆኑም ሰብስክራይብ እያደረጋችሁ ደግሞ እንድታበረታቱኝ እንድታግዙኝ ስለ በአክብሮት ጠይቃለሁ ቤተሰብ። ሌላ ደግሞ የሚስተካከሉ ነገሮችም ካሉ ሀሳብ አስተያየት የሚያሰጡ ካለ ኮሜንት ላይ በመግባት ይሄን አስተካክል በማለት የሚስተካከለውን ነገር እንዳስተካክል በኮሜንት እንድትገልጹልኝ ስል በአክብሮት ጠይቃለሁ። ለመደገፍ ነው የኮሚኒቲ ጋይድላይኑን በመጠበቅ ኮሜንት እንድታስቀምጡ ማስተካከላቸውን ነገሮች እዚህ ቦታ የምትሉ ለማገዝም እስከሆነ ድረስ ሀሳብ አስተያየት እንድትሰጡ ስል በአክብሮት ጠይቃለሁ። መልካም ቀን ይሁንላችሁ።